ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? አለንላችሁ እላችኋለሁ። እንግዲህ ቲክቶክ መንደር ትናንትና ሲቀወጥ አደለ ማለት ነው፣ በአብርሽና በሩታ ምክንያት ማለት ነው። ሄርሜላ ደግሞ እንደሰማሁት ማለት ነው፣ እኔ አላየሁም፣ ግን እንደሰማሁት ሐኪም ቤት ገብታ ተኝታለች አሉ። ትናንትና ስትመጣ 3 ሰዓት አካባቢ ስትመጣ በላል ከፍትላት ይላሉ። ከዛ ፌንት ትነቅልና ወደ ሐኪም ቤት ገብታለች አሉ ሄርሜላ ማለት ነው። ወይኔ ስታሳዝን እኔ ያሳዝናኛለች ማለት ነው። ማታ እመጣለሁ ብላ ቀጠሮ አስቀምጣለት ሩታን ይዞ አደለ ማለት ነው። ቲክቶክ ሲቀወጥ ነው ያደረው። በቃ ሲቀወጥ እንደዚህ ልጇን ይዛ በፈገግታ እንደዚህ ፈገግ ብላ ከልጇ ጋር ከባለቤቷ ጋር እንዲህ ነው የሚያምርባችሁ እንጂ እናንተ ሌላ ነገር ስትሰሩ በምንም ነገር አያምርባችሁም ማለት ነው። እንደዚህ በፍቅር በደስታ ስትኖሩ ነው። እኔ በበኩሌ እነዘነበች ሲቃጠሉ አድረዋል። የሄርሜላ ደጋፊዎችም ሩታም ጀግና ነች ስትሉ የነበላችሁ ሲቃጠሉ ነው ያደሩት። ያው ማታ ቲክቶኩን እንግዲህ ሲቀውጡት ነበር። እስከ 5 ሰዓት ድረስ ማደር ታልፈለግሽ እስከ 5 ሰዓት ድረስ ሩታዬ ምን አስመሸሽ ማለት ነው። ልጅ ይዘሽ ጨቅላለች። ስለዚህ ማደር ፈልገሽ ነው እስከ 5 ሰዓት ያመሸሽውና በነገራችን ላይ ጠብ የሚባል ነገር የለም። እናንተ ተጣሉ፣ ተጋደሉ፣ ከደስታ ጋር ፎቶ እኔ እኮ የሚለኝ የት እያገኛችሁ ነው እናንተ የደስታን ፎቶ እያቀናበላችሁ የምታመጡት? ለነገሩ አሁን እናቴ ቲክቶክ የሆነ የሚያቀናብል በቃ ፎቶን አሰማምሮ የሚያመጣለ በሱ እያሰማመራችሁ የደስታን ፎቶ የት እንደምታመጡት ብቻ አላውቅም። አቶ ደስታም ኮንትራታቸው ለ3 ቀን ነው እንዴ? 3 ቀን ነው እንዴ የሰሩት? ነው 2 ቀን ነው 3 ቀን የሰሩት። ኮንትራታቸውን ይዘው ተከፍሏቸው ወደ ሀገራቸው ገብተዋል፣ ወደ ቡታጅራ። አብርሽና ሩታም ያው ግን ገና ነው፣ አላለቀም ድራማው። ዛሬ ያው ልጇን ይዛ ሄደች ብለው ይመጣሉ። ልጇን ስትይዛ ስከድ ምናምን ያሳዩናል። ገና ነው ማለት ነው። እኔ ነግሬያችኋለሁ እስከ 500 ሺህ እስከሚገቡ ድረስ አያቆሙም ይሄን ድራማውን። ስለዚህ ለዚህ ነው እና ሄርሜላዬ ቁልጥሽን ወቂ። አንቺን እኮ ስትመጪ እንደዛ ዝነት ብለሽ የአንድ አይነት ሊፕስቲክ ተቀብተሽ አማረብሽ፣ እንደዚህ ሆንሽ፣ እንደዚህ አረግሽ አላለሽም። የሩታ ስመጣ እኮ አይታችኋል ቪዲዮው ላይ። ወይኔ እንዴት አምሮብሻል ምናምን የመንግስት ያግል ይላል። ሄርሜላ ደግሞ በግድ እኮ ነው አሁን። እንደውም ሰሞኑን እኮ በግድ ነው ሰላም የምትለው እኮ በምን ግዴ በቃ በስንት መከላ ለምና ማለት ነው። ለምና ተለማምጣው። ስለዚህ የእንትን መሆኑ የድራማ መሆኑ ቀነስ አድርግ ብላው ነው ሩታዬ። ቀነስ አድርግ ከእሷ ጋር መጠጋጋቱን መላላሱን ቀነስ አድርግ ብላ። አሁን እኮ እንደዛ መሳሳም፣ እንደዛ መሳም፣ እንደዛ ማድረግ የለም፣ ቀልቷል እሱ ሁሉ። እንደዛ ጉንጩን እየመጣች መሳም ምናምን የለም፣ እግዚአብሔርን የለም ቀልቷልና። ቤቱ ደግሞ ቤት ገዛውልህ የምትለው ቤቱን አትቀበረኝም ወይ ምናምን እንዴ? አንቺ አታፍሪም እንዴ? እሱ ቤት አጣ እንዴ? ቤት ገዝቷል እኮ 2 ቤት ምናምን ገዝቷል። ስለዚህ ከአንቺ ስጦታ ቤት ይቀበላል እንዴ? ልጁን ምን ነው እንትን አለግሽው? ባለትዳር መሆኑን ረሳሽው እንዴ? እስተ ብለሽ ብትገጅላቸው አዎ ሊቀበሉሽ ይችላሉ። ስለዚህ ቤቱም የውሸት ነው የማስተዋወቅ ነው እንጂ ቤቱንም አልገዛችለትም እና ቁልፉም አልተሰጠውም። ቤቱን ብታይ ዛሬ ልጁ ይሄዳል መታይ ሲሉት ቤቱ መታችሁ መጫወት ትችላላችሁ፣ ግን ቤቱን አልቀበልም ብሏቸዋል። ይኸው ቲክቶክ ላይ እንግዲህ ሲቀውጡ ታደሩ፣ ሲቃወጡ። እኔ እኮ የምለው እንደዛ ስትንጨረጨሩ የነበረው እኔ እኮ ለእንትል ብዬ ነው እንጂ ሩታና አብርሽ እንደማይጣሉ ስለ ሄርሜላ የምሰራው ለምን ብዬ ያው ታውቃላችሁ እንጂ ሩታና አብርሽ አብረው እንዳሉ በምንም ታምር አውቃለሁ።
ለምን ሁል ጊዜ ማስመሰል ሲያስመስሉና ትክክለኛ ሲሆን ታውቁባቸዋላችሁ። አሁን በቀደም ዕለት እዛ ሆቴል ስትመጣ ማለት ነው ልጇን እንኳን እንትል ብላለች። መጀመሪያ አብርሽን ነው እነሱን ያየችው፣ አቀማመጧን ምኗን ያየችው። ስለዚህ አብርሽና ሩታ በምንም አይጣሉም። እንግዲህ አብርሽና ሩታ ዛሬ በአዲስ ነገር ጠብቁን፣ ወደ ቤታችን ስንገባ ብለዋቸዋል። ወደ ቤታቸው ሲገቡ ልጃቸውን ይዘው ያው አሁን ብንሄድ ወደ ቤታችን እንትል አናገኝም ማለት ፓርኪንግ የመኪና ማቆሚያ ማለት ነው። ማለት ጊዜ ስላለፈ ደግሞ አያገኙም። ትክክል ነው። እንደዚህ እንትሎች አፋጣማዎች ምናምን ብዙም የመኪና መቆሚያ እንትል የላቸውም። ያው በቁጥር ነው እና ተቀደምክ ነው አንሳሊ ማለት አይቻልም። ስለዚህ አሁን መሽቷል፣ የመኪና ማቆሚያ አናገኝም፣ ስለዚህ እዚህ ማደር አለብን ብለው ተባባሉ። እዛው ቲክቶካቸውን ሲሰሩ አደሩ ማለት ነው። ሲቀውጡት አደሩ። ሲቀውጡት ሳይሆን ትንሽ ነው መቀወጥ አይደለም። ጊዜያቸውን ምን ነው የሚያቃጠሉት? ተው እንጂ እናንተ እዛ ጋር እንዲ ጫጫታው እኮ እንትሉ ቆመ እኮ ጉድ እኮ ነው። ቆመ እኮ። አንዷ ደግሞ ያው ሩታ እርጉዝ ነች። ይሄ እኮ የእሷ ልጅ አይደለም። እዛ ሄርሜላ ልጅ ነው እንዴ? እንግዲህ ሩታ ነች ሐኪም ቤት ወልዳ አመጣ ያየናት። የሄርሜላ የሩታ ልጅ አይደለም አሁን ያረገዘችው አለች። እንግዲህ ከመሌት አንስተው አመጣችው። እርግዝናውንም ምኑንም ስትወልድ እያየናት። አረዊ ሰው እንደው በትክክለኛው እንኳን ብፈተፍች ምን አለበት የኔ እናት? እንደው አይተሽ እንኳን በትክክለኛው እንደው በ3 ወሯ አረገዘች ተይ። እንደው የሌለ ነገር አረገዘች። 3 ወሯ ነው ተይ። ከወለደች ራሱ 3 ወሯ አልሞላትም። ኧረ ተይ አትዋሺ ተይ። እንደው ከዛ ሐኪም ቤት ሂዶ ነው እንዴ ደስታ ያስረገዛት? እስቲ እሱንም መናገር አለብሽ። ታየሽ ብለን ነው ታየሽ ብለን ነው ታየሽ። እንግዲህ አብርሽ ያን የመሰለ ሆቴል ተከራይቶ ይሄውላችሁ ልጃቸውን ሊያስተኙ ነው ማለት ነው። ልጁ ደግሞ እናቱ በፍቅር እያየችው። እናት እኮ እናት ነች እናቴ፣ እናት ነች። ስለዚህ እነሱ ተስማምተው ፖሊስ ይዛ መጣች፣ እንደዚህ አረገች። አብርሽ መልሶ ሊታሰር ነው ያሳሰረችው። ወንድሟ ምን ነው በቀደም ሲደነፋል ነበር። እገድለዋለሁ ህይወቱን ነው የማጠፋው ሲላል ነበር። ምን ነው ጭጭ አለ። አላየንም እንግዲህ ሰሞኑን የለም። በቀደም ግን ሲደነፋ ነበር። ስለዚህ አብርሽና ሩታ ወንድምየውም ያው ተባበል ተብሎ ነው እንጂ ሁለቱም ምንም። ግን እኔ በዚህ ልክ ሲሰድበኝ በዚህ ልክ እስተዘር እስተምን ሲያጓልድ እኔ አብርሽ ትግስቱ እኔ እንደዚህ አይነት ገንዘብ ቢቀርብኝም እንትል አልልም ማለት እስተዘር ድረስ ሲሳደብ የነበረው። ለነገሩ በአሁኑ ጊዜ ገንዘብ ብቻ ነው። እና ለማንኛውም ሩታዬ እንግዲህ ወደ ቤታቸው ይመለሳሉ ሰሞኑን። ወያ ይሄ እኔ እንደሚመስለኝ ይሄ አዲስ ቤት ተከራይተው ይመስለኛል። በቃ ምኝታ ቤቱን ብቻ ለማሳየት ነው እንጂ አዲስ ቤት ተከራይተው እንደሚመስለኝ ነው የመሰለኝና የደሳለኝ ነገር ነው። በመሰለኝና በደሳለኝ መቼም መኖር ጀመረን። እንደው ይቅር ይበለን። በመሰለኝና በደሳለኝ እየኖርን ያለን ሰዎች ይቅር ይበለን። ይኸው እነሱ ታርቀው ልጃቸውን እስቲ ፈገግታዋን እስቲ አለባበሷን እንዲህ የእንታለው ከአንድ ነገር ስታስቡት ማለት ነው። እንደዚህ የሆነ ሰላም ባይሆኑ እንትን ባይሉ ብቻዋን እንደዚህ ዝናት ብላ ትመጣለች። ተው እንጂ እነዛንስ ለምን ቶሎ አስወጣቸው? እነዛም ማለት ነው። እነዛን እኮ በቃ ውጡ፣ ሩታ ትመጣለች አታስፈልጉም ብሎ አስወጣቸው። ከዛ እነሱም ሄዱ። አይታችኋል አለባበሷ ምኗ በግድ ሳመኝ ብላ ነው በግድ የተሳመችው ራሱ። እና ለማንኛውም ሩታዬ በርቺ፣ ልጅሽን ይሄን የመሰለ ልጅሽን አብረሽ ከባለቤትሽ ጋር አሳድጊ። ጋሽዬም ተናግረዋል። ሸር ላይክ አድርጉ። ለማንኛውም